ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ ይዘንላችሁ የቀረብናቸው አንገብጋቢና ትኩረት የሚስቡ ሶስት ዋና ዋና ዜናዎች አሉን። የመጀመሪያው ዜናችን በምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ የሰው ሰራሽ የማሰብ ችሎታና የውሸት ምስሎችና ድምጾች እንዴት አንድ ወታደራዊ መሪ ወደ ዲጂታል መሲህ እየቀየሩት እንደሆነና በማህበራዊ ሚዲያ ላይ እውነተኛ ያልሆኑ መረጃዎች እንዴት እየተሰራጩ እንደሆነ በዝርዝር እንመለከታለን። በመቀጠል ደግሞ የኢንዶኔዥያው አዲሱ ፕሬዝዳንት ዜሮ ጠላት አንድ ሺህ ወዳጆች በሚል መሪ ቃል ከቻይናና ከአሜሪካ ጋር ያላቸው ግንኙነት በአንድ ጊዜ ለማጠናከር ስለሚያደርጉ ጥረትና ይህ ለሀገራቸው ስላለው ፋይዳ የምናስቃኛችሁ ይሆናል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ በ2026 የዓለም ዋንጫ መሳተፏ በዩክሬን ያለውን ጦርነት ለማስቆም ማበረታቻ ሊሆን ይችላል ያሉበትን አነጋጋሪ ሀሳብና የፊፋን ምላሽ እንመለከታለን። እነዚህና ሌሎች ተያያዥ ጉዳዮችን አሁን በዝርዝር የምናቀርብላችሁናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። አሁን በቀጥታ ወደ መጀመሪያው ዜናችን እናምራ። በምዕራብ አፍሪካዊቱ ሀገር ቡርኪና ፋሶ የሽምቅ ውጊያ የተባባሰና የሲቪክ ምህዳር እየጠበበ ባለበት ወቅት በሰው ሰራሽ ማሰብ ችሎታ የተፈጠሩ ምስሎች፣ የውሸት የውዳሴ መዝሙሮችና በአልጎሪዝም የሚቀጣጠል ስሜት ወጣቱን ወታደራዊ መሪ ወደ ዲጂታል መሲህነት የቀየሩት የተለየ የኦንላይን ውጊያ እየተካሄደ ነው። የካፒቴን ኢብራሂም ትራኦሬ ፊት በመላው ምዕራብ አፍሪካ በማህበራዊ ሚዲያ እንዲሁም በቡርኪና ፋሶ ዋና ከተማ ዋጋዱጉ፣ ለንደን እና ከዚያም በላይ ባሉ ጎዳናዎች ላይ በፖስተሮችና በመፈክሮች ላይ በስፋት እየታየ ነው። ምስሉ በተለያዩ መልኮች ይቀርባል። አንዳንዴ በወታደራዊ ልብስ ቁርጠኛ መስሎ፣ ሌላ ጊዜ በፓን አፍሪካ ባንዲራዎች ተሸፍነው ወይም በሰማይ ብርሃን እንደሚያበራ መለኮታዊ ተዋጊ ሆኖ ይሳላል። በበርካታ ተወዳጅ የቲክቶክ ቅንብሮች ውስጥ ትራኦሬ ምዕራባዊ ሰራዊቶችን ሲመራ የምዕራባውያንን ቀኝ ሲገለብጥና አዲስ ሳንካራ ተብሎ ሲወደስ ይታያል። የመግለጫ ጽሑፎቹ ደፋርና የማያዳግሙ ሲሆኑ የአፍሪካ መሲህ፣ የህዝብ ካፒቴንና ፈረንሳይ ትውደም የሚሉትን ያካትታል። እነዚህ በጥንቃቄ ተመርጠው ተዛብተውና አፈ ታሪክ እንዲላበሱ የተደረጉ ምስሎች ጸረ ኢምፔሪያሊዝምን፣ የወጣቶች ብስጭትና የፓን አፍሪካኒዝም አንድ ላይ የሚያጣምር በፍጥነት እያደገ ስላለ የኦንላይን እንቅስቃሴ ማዕከላዊ ሚና እየተጫወቱ ነው። በማህበራዊ ሚዲያና በኢንተርኔት ላይ ከሚጋሩ ምስሎች መካከል አብዛኞቹ እውነተኛ አይደሉም። እነዚህ ምስሎች በሰው ሰራሽ ማሰብ ችሎታ መሳሪያዎች የተፈጠሩ በማሽን የተፈበረኩ ቅዠቶች እንዲሁም የአድናቆት የኦንላይን ምህዳርን የሚመግቡ የተዛቡ የድምፅ ቅጂዎችና ማጣሪያዎች ውጤቶች ናቸው። ትራኦሬን የሚደግፉ የማህበራዊ ሚዲያ እንቅስቃሴ ትኩረት ከፍተኛ ያገኘ ሚያዝያ 30 በዋጋዱጉ በተካሄደው ሰልፍ 10,000 ለ36 ዓመቱ ወታደራዊ ገዢ ድጋፋቸውን ባሳዩበት ወቅት ነው። ተመሳሳይ አነስተኛ የአጋርነት ሰልፎች በአክራ፣ ለንደን እና በጃማይካ ሞንቴጎ ቦይ ተካሂደዋል። በናይጄሪያ ሁለት ሰልፈኞች በትራኦሬ ስም ሰልፍ በማዘጋጀታቸው ህዝባዊ ረብሻ በማነሳሳትና ያለ ፈቃድ ሰልፍ በማድረግ ተከሰው ነበር። ነገር ግን በኦንላይን በሰው ሰራሽ የማሰብ ችሎታ የተፈጠሩ ምስሎች በናይሮቢ፣ ሃራሬ፣ ካምፓላ አልፎ ተርፎም በኒውዮርክ ታይምስ ስኩዌር የውሸት ሰልፈኞችን አካሂደዋል። እንደ ሪሃና እና ቢዮንሴ ያለው ታዋቂ የፖፕ ኮከቦች ትራኦሬን የሚያወድሱበትን ድምፅ የሚመስሉ የውሸት የድምፅ ቅጂዎች በስፋት እየተሰራጩ ሲሆን ይህ በዲጂታል ፕሮፓጋንዳ በአድናቂዎች በሚፈጠር አፈታሪክ መካከል ያለውን መስመር አደብዝዞታል። ትራኦሬ በመስከረም 22 ስልጣን የያዘው የጅሃዳዊ ጥቃት እየተባባሰና በፈረንሳይ ተጽዕኖ ላይ የህዝብ ቁጣ ባለበት ወቅት ነበር። ከዚያ ጊዜ ጀምሮ ራሱን እንደ አቤታዊ ጸረ ኢምፔሪያሊስት አድርጎ በማሰብ ከፈረንሳይ ጋር ያለውን ግንኙነት አቋርጧል። ከሩሲያ ጋር ይበልጥ ተቀራርቧል። እንዲሁም በሽምቅ ውጊያ በምትታመሰው ሀገር ሉዓላዊነትን ለመመለስ ቃል ገብቷል። ይህ የፖለቲካ ወቅት የሚገፋፋው አፍሪካ ለረጅም ጊዜ በውጭ ኃይሎች ስትበዘበዝ ቆይታለች ከሚል ስሜት ነው። ትራኦሬ በኒው ሊበራል ተስፋዎችና ከነጻነት በኋላ በመጡ የልሂቃን የተበሳጨውን ትውልድ በቀጥታ
የሚማርክ ጸረ ቅኝ ግዛት አቋምን በተሳካ ሁኔታ አዳብረዋል። የፖለቲካ ስጋት ተንታኟ ጄሲካ የትራኦሬን መነሳት ለበርካታ አስርተ ዓመታት ከቆየው የውጭ ብዝበዛ ጋር የሚደገፍ ሰፋ ያለ የሂሳብ ማወራረድ አካል አድርገው ይመለከቱታል። የሀብት ብሔርተኝነት መነቃቃትና አፍሪካን እንደገና ታላቅ የማድረግ ሉዓላዊነትን መልሶ የማግኘትና አህጉሪቱን ከውስጥ የማልማት ፍላጎት አለ ይላል። እንደ ሙዲ ገለጻ ፈረንሳይ አሁንም የኔው ቅኝ ግዛት ብስጭት ዋነኛ ተምሳሌት ናት። አብዛኛው የትራኦሬ ተቀባይነት በንግግር ላይ የተመሰረተ እንጂ በተቋማዊ ለውጥ ላይ አይደለም። ነገር ግን ይህ በማህበራዊ መድረኮች ላይ ያለውን ፈጣን ተወዳጅነቱን አላዘገየውም። የደህንነት ተንታኟ ቤቨርሊ ለትራኦሬ ቀጣይነት ያለው የድጋፍ ስሜት አለ ይላል። እንደ ወጣት መሪና ኃይለኛ ተናጋሪ በተለይም በሳሄል ክልል ባለው የአፍሪካ ሀገራትና በምዕራቡ ዓለም መካከል ያለውን ግንኙነት ከጊዜ ወደ ጊዜ እየጠየቁ ካሉ ብዙ ሰዎች ጋር ይስማማል። ኦቺንግ እንደሚሉት በዲጂታል ዘመን ድጋፍ ይበልጥ የተጋነነ ይመስላል። የቡርኪና ፋሶ ተመራማሪ አሊ ዱወሬም ይህ በአልጎሪዝም የሚመራ ህዝባዊ ስሜታዊ ምስላዊ ጸረ ምዕራብና በቀላሉ የሚጋራ ነው ይላሉ። እናው ነገር ስሜትና ራዕይ እንጂ እውነታ ወይም ፖሊሲ አይደለም። ትራኦሬን የሚደግፉ የኢንተርኔትና የማህበራዊ ሚዲያ ተዋጊዎች በእውነታው በዓለማችን እጅግ ያልተረጋጉ ቀጠናዎች በአንድ ውስጥ የሚገኝ ደካማ ሽግግር መንግስት የሚመራን ሰው ገጽታ ለመገንባትና ለመከላከል ወደኋላ የሚሉ አይመስሉም አለው። ይህ ውዳሴ ዋጋ ያስከፍላል። ይህንንም ዋጋ በትራኦሬ አገዛዝ ላይ ወሳኝ ጥያቄዎችን የሚያነሱ የቡርኪና ፋሶ ጋዜጠኞች፣ አክቲቪስቶችና ተራ ዜጎች ከጊዜ ወደ ጊዜ ዋጋ እየከፈሉ ነው። ወሬ፣ ትችት እንደ ቅዱስ ነገር መዳፈር የሚቆጠርበት በዲጂታል መንገድ የተቀደሰ ገዢ ሲነሳ እያየ ነው ይላሉ። ህዝባዊ ተቀባይነት ቢኖረውም በትራኦሬ አመራር ስር የተደረጉ ተጨባጭ ለውጦች ውስን ናቸው ይላሉ። የሚኒስትሮችን ደሞዝ መቀነስና የመንግስት ሰራተኞችን ደሞዝ መጨመርን የመሳሰሉ እርምጃዎችን ቢወስድም ሰፊው የደህንነት የመልካም አስተዳደር ተግዳሮቶች አሁንም አለው። የቀጠለው የጂሃዳዊ ሽምቅ ውጊያ ከ2 ሚሊዮን በላይ ሰዎችን አፈናቅለዋል። እናም አብዛኛው የሀገሪቱ ክፍል ከመንግስት ቁጥጥር ውጭ ነው። በቡርኪና ፋሶ ያለው ጋዜጠኞች ትራኦሬና የሱ ወታደራዊ ጁንታን በመተቸታቸው ከጊዜ ወደ ጊዜ የኦንላይን ጥቃት እየደረሰባቸው ነው። እንደ ሰብአዊ መብት ተሟጋች ቡድኖች ገለጻ በሀገሪቱ ወታደራዊ መራሹ መንግስት ስር ያለውን ሰፊ የማንሰራራትና የሳንሱር አሰራርን ያንጸባርቃል። ይሁን እንጂ የማህበራዊ ሚዲያ መርዛማነት ብቻ አይደለም። ተንታኞችና አክቲቪስቶች ይህ አዲስ አይነት በዲጂታል መንገድ ለሌላ አካል የተሰጠ የጭቆና አይነት መሆኑን ያስጠነቅቃሉ። በዚህም መንግስት ሳንሱር ማድረግ ሳያስፈልገው ይችላል፣ ምክንያቱም የኦንላይን ቡድኖችን ይህንን ስራ ስለሚሰሩለት ነው። ኦቺንግ የትራኦሬ ተወዳጅነት የተቃውሞ ድምፆችን አፍኗል ይላል። ንግግሩ አሁንም ቢሆን በደህንነትና በሲቪክ ነጻነቶች ላይ እውነተኛና ሊለኩ የሚችሉ መሻሻሎችን አላመጣም። በመልእክቱና በመሬት ላይ ያለው እውነታ መካከል ክፍተት አለ። ይህ ደግሞ በመጨረሻ ህጋዊነቱና ታሪካዊ አሻራውን የሚፈትን ነገር ነው ይላል። ይህ በእንዲህ እንዳለ የኢንዶኔዥያው አዲሱ ፕሬዝዳንት ፕራቦ ዜሮ ጠላት 1000 ወዳጆች በሚል መሪ ቃል ከቻይናና ከአሜሪካ ጋር ያለውን ግንኙነት በአንድ ጊዜ ለማጠናከር የሚያስችል አዲስ የውጭ ፖሊሲ ይፋ አድርገዋል። ይህ አካሄድ በተለይ አሜሪካ በኢንዶኔዥያ ምርቶች ላይ በጣለችው የቀረጥ ጫና ምክንያት የንግድ ድርድር እየተካሄደ ባለበት ወቅት የመጣ ሲሆን ፕሬዝዳንቱ የሀገሪቱን ኢኮኖሚ በአመት 8% ለማሳደግና ወታደራዊ አቅሟን ለማጎልበት ቆርጠዋል። ሱቢያቶ የመጀመሪያ የውጭ ጉዟቸውን ወደ ቻይና በማድረግ በቢሊዮን የሚቆጠር ዶላር ስምምነት ከመፈረማቸው ባሻገር በደቡብ ቻይና ባህር ጉዳይ የሁለት ሀገራት የመከላከያ ትብብር እንዲጠናከር ተስማምተዋል። ከዋሽንግተን ጋርም ጠንካራ የንግድና የጸጥታ ትብብርን ለማስቀጠል እየሰሩ ነው። ከእነዚህ ሁለት ታላላቅ ሀገሮች ባሻገር ኢንዶኔዥያ የብሪክስ ቡድንን በመቀላቀል እንደ ኦኢሲዲ ያሉ ዓለም አቀፍ ተቋማትን ለመቀላቀል በመጣር
ጠረጴዛው ላይ ካልተገኘህ በምግብ ዝርዝር ላይ ትገኛለህ የሚለውን መርህ በመከተል የዓለም አቀፍ ተዋናይነቷን ለማሳደግ እየተንቀሳቀሰች ነው። በመጨረሻም የዓለም ዋንጫ ሩሲያ ጦርነቱን እንድታቆም ምክንያት ሊሆን ይችላል አሉ ፕሬዝዳንት ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ በ2026ቱ የዓለም ዋንጫ ላይ እንድትሳተፍ እድል መፍጠር በዩክሬን ያለውን ጦርነት ለማስቆም ማበረታቻ ሊሆን እንደሚችል ገለጹ። የሩሲያ ብሔራዊ የእግር ኳስ ቡድን እንደ አውሮፓውያን አቆጣጠር በ2022 ዩክሬንን ከወረረችበት ጊዜ አንስቶ በፊፋና በዩኤፍ ከዓለም አቀፍ ውድድሮች መታገዱ ይታወሳል። ፕሬዝዳንት ትራምፕ ህዳር 2024 ለሁለተኛ ጊዜ ከተመረጡ በመጀመሪያው ቀን የዩክሬንን ጦርነት እንዲያቆሙ በምርጫ ቅስቀሳቸው ወቅት ቃል መግባታቸው አይዘነጋም። አሁን ባለው ህግ መሰረት ሩሲያ በአሜሪካ በካናዳና በሜክሲኮ በጋራ በሚያዘጋጀው የ2026 የዓለም ዋንጫ ላይ አትሳተፍም። ትራምፕ የተናገሩት የ2026 የዓለም ዋንጫን ለማስተባበር የተቋቋመው ግብረ ኃይል ለመጀመሪያ ጊዜ ሊሰበሰብ ሲሆን ሩሲያ በውድድሩ ላይ እንድትሳተፍ መፍቀድ ጦርነቱን ሊያቆም እንደሚችል ጠቁመዋል። ጊዜው ከውድድር መታገዷን ነገር ግን ሰላም በመውረድ ወደ ድርድር እንድትመለስ ተስፋ እንደሚያደርጉ አረጋግጠውላቸዋል። ትራምፕ ይቻላል፣ ጥሩ ማበረታቻ ሊሆን ይችላል ካሉ በኋላ እንዲያቆሙ እንፈልጋለን፣ በሳምንት 5000 ወጣቶች እየሞቱ ነው፣ ይህ የሚታመን አይደለም በማለት የጦርነቱን አስከፊነት ገልጸዋል። ሆኖም የፕሬዝዳንቱ በሩሲያ ተሳትፎ ዙሪያ ውሳኔ የማሳለፍ ስልጣን የፊፋ ፕሬዝዳንት እንደሆነና እርሳቸው ከውሳኔው ጋር ምንም ግንኙነት እንደሌላቸው ተናግረዋል። በስብሰባው ላይ የተገኙት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው አሜሪካ ከመላው ዓለም የሚመጡ ደጋፊዎችን በደስታ እንደምትቀበል፣ ነገር ግን ውድድሩ ሲያልቅ ወደ ሀገራቸው መመለስ እንዳለባቸው አሳስበዋል። የዓለም ቱሪዝም ፎረም ኢንስቲትዩት በአሜሪካ ያለው ጥብቅ የኢሚግሬሽን ፖሊሲና ዓለም አቀፍ የፖለቲካ ውጥረቶች የጎብኚዎችን ቁጥር ሊቀንስ እንደሚችል አስጠንቅቀዋል። በሚቀጥለው ወር በአሜሪካ በሚካሄደው የፊፋ ክለቦች የዓለም ዋንጫ ላይ ወደ 2 ሚሊዮን የውጭ ሀገር ጎብኚዎች የሚጠብቁ ሲሆን የሀገር ውስጥ ጸጥታ መመሪያ ጸሐፊ ክሪስቲ ኖም የጉዞ ሰነዶችና የቪዛ ማመልከቻዎች እየተሰናዱ መሆኑን ገልጸው ይህ ለ2026ቱ የዓለም ዋንጫ እንደ ቅድመ ዝግጅት እንደሚታይ ጠቁመዋል።